እህቴን በትጎዳት ብላ ዛተችብኝ። እንዳትሳፈጠኝ እነግራታለሁ። አረማ ቤቴ በፍጹም። አሁን ምን መጫወት ትፈልጊያለሽ? አይ ምንም፣ አንተን አይንህን ብቻ ማየት። ተፈቅዶልሻል፣ በሚገባ ማየት ትችያለሽ። አመሰግናለሁ ቢቢዬ። ለምን? አውቃለሁ በእኔ ምክንያት የሚደርስብህን በደል። ማንም እኔና አንቺን የመለየ ስልጣን የለውም፣ ማንም። እኔ ግን እየፈራሁ ነው ታውቃለህ። ለመዳን የምፈልገውላ ካንተ እንዳልለይ ነው። ማን ካንቺ ይለየኛል? ቤተሰቦች። የኔ ቤተሰብ አንቺ ነሽ። አይ አንተ ነገሮች እንደምታስባቸው እኮ ቀላል አይደሉም። ግን እስካሁን ያልሽ ነገሮች ሳይደርሱብኝ ቀርቶ ይመስልሻል? ማንም ካንቺ አይለየኝም። እወድሃለሁ፣ ኑርልኝ። እኔም እወድሻለሁ። ደግሞ በቅርቡ ቆመሽ ትራመጃለሽ። ባትራመጅም ግን አገባሻለሁ። ምንም ነገር ካንቺ አይለየኝም። የትኛውም ሁኔታ ላይ ሆነሽ ብትጠይቂኝ እውነቱን ስለሆነ ማውራው ነግርሽ ነበር። የሰማሁት ነገር እውነት ከሆነ በጣም አዝናለሁ። እውነት ከሆነ ሆረር ፊልም ሆነብሽ አይደለ? አንቺ ለማመን የከበደሽን እኔ ላይ ደርሶብኛል። አንቺ ሁሉ ነገር ከደረሰብሽ እኔ ከአንቺ ጎን ነኝ። ተይ እንጂ ትሁት፣ ምንም ቢሆን እኮ የጠላቴ ልጅ ፍቅረኛ ነሽ። ይሄ ከሱ ጋር ምንም አያገናኘው። ቆይ የምታለል ይመስልሻል? ለምን አታልልሻለሁ? ከአንቺ ማገኘው የተለየ ጥቅም አለ እንዴ? አላቅም። ምናልባት ልታዘናጊ። እንደዛ ካሰብሽ አትዘናጊ። ግን እኔ እውነቱን የነገርኩሽ። ትሁት፣ ልጅሽን አምጥተሽ ስትጫወቱ ውስጤ በጣም ይሞት ነበር። ልጅ እንደማላገኝ ሳስብ በጣም ነበር ውስጥ የሚረበሸው። ቤቲ፣ እኔ እኮ መውለድ እንደማፈልጊ ነበር የማውቀው። ከሱ ውጭ ሌላ ምንም አማራጭ አልነበረኝም። ልጅ እኮ ፈጣሪ ነው የሚሰጠው። ክፉ ሰው ግን ፈጣሪ የሰጠኝን ነጠቀኝ። ዳግም ልጅ እንዳላገኝ አደረገኝ። ቤቲ፣ ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቶኒ፣ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን ቤቲ እህቷ ይዛት ሄደች ማለት ነው። እና እህቷ ጋር ስትሄድ ናታን ልታሳየው ነበር አካል ጉዳተኛ እንደሆነች። ይህንን ያደረገችው የገዛ እናቱን ይህንን ወንጀል የፈጸመውን ወንድሟን ለማዳን ስትል ገንዘብ ከፍላ ከእስር ቤት እንዳስወጣችም ጭምር እየነገረች ነበር። ናታን እኔ ምንም እየገባኝ አይደለም፣ ስለምንድን ነው እንጂ የምታወሪ? እያወራሽው ያለሽው ነገር ምንም እየገባኝ አይደለም፣ ምን ተፈጠረ እያላት ነበር። ነገር ግን አንተ መቼም አይገባም፣ እስቲ ተመልከት እህቴ ምን ላይ እንዳለችው ስትልና ስታስጨንቅ ነበር። ቤቲ እያወራሽው ያለሽው ነገር ምንም እየገባኝ አይደለም፣ እባክሽን ተረጋግተሽ ልታስረጅኝ ትችያለሽ እያለ ነበር። እና እንደ አጋጣሚ ትሁት አባዬ ጋር ሄዳ እየነገረችው ነበር። እጅግ በጣም ተናዶ ስለነበረ ቤቲን ተከትሏት እንደሄደም ጭምር እየነገረችው ነበር። ቤትን ተከትሎ መሄድ አልነበረበትም ናታን፣ ለምን አብሮ ሄደ ስላት ነበር። አላቅም ግን ቤቲ የሆነችው ነገር አለ አባዬ፣ ማለት መናገር ያልፈለገችው ነገር ማን አለም የሆነ ነገር ያደረገቻት ይመስላል ስለው አለም ማንን ብትጎዳ አትችልም እያለ ነበር። አባዬ አላቅም እያለች ነበር። ቤትና ናታንና ቤቲ አንድ ላይ እየተጨቃጨቁ እህቷ እየሰማች ነበር። እና በጭራሽ እህቴ እንደዚህ ሆነችው በእናት ምክንያት ነው ስትል ትጮህበታለች። ስለምን እንደምታወሪ ምንም እየገባኝ አይደለም፣ ምን ተፈጠረ ስላት ነበር። እና እንዴት የተጨቃጭቁ እንደሄዱና እዚህ መጥቶ እንደነበሩ እጅግ በጣም ተጨቃጭቆ ነበር እያለች እየነገረችው ነበር። ታዲያ በምትጨቃጨቁ የነገሮች ነገር አለ እንዴ ስላት፣ አይ ምንም ነገር የለም፣ የተፈጠረ ነገር ምን እንደሆነ አላውቅም፣ ነገር ግን እጅግ በጣም እየተጨቃጨቁ እንደነበረው ጭምር እየነገረችው ነበር። እና በቃ አንቺ አታስቢ፣ ሁሉ ነገር ይስተካከላል፣ አትጨነቂ እያለት ነበር። ቢሆንም ወንድሜ እህቴ ምን እያደረገች እንዳለ እኔ አልገባኝም፣ በቀል ላይ ነች እንዴ እያለት ነበር። አይ አላውቅም፣
ቤቢ እያለች ስትጠራው ነበር። ግን ምንም አይፈጠርም፣ አንቺ አትጨነቂ፣ እኔ በቃ ራስሽ ዘና ላድርግሽ እያለት ነበር። ታዲያ በጣም ፈርታና እህቷ መጥፎ ነገር ላይ እንዳለችው እያሰበች ነበር። ምንም መጥፎ ነገር አይፈጠርም አታስቢ እያለት ነበር። እና እያሳለፈችውን ነገር ቤቲ እያስታወሰች ነበር። እህቷን ልደፍራት የነበረው የዓለሜ ገዛ ወንድሟ ነበር። እና እንደ አጋጣሚ ቤቲ ስትመጣበት ቤቲ ነፍሰ ጡር ነበረች። ሆዷን ይመታትና ልጇ እንዲወርድባት ያደርጋል። እና ልጁ መውለድ ብቻ ሳይሆን እስከ መጨረሻ መውለድ እንደማችል ነበር ያደረጋት። እና የገዛ እህቷን ልደፍራት ስላቆመችው እግሮቿን ይሰብሯታል፣ ይደበድቧታል። በብረት ነበር ሲደበድባት የነበረው ማለት ነው። እና ቤቲም ነፍሰ ጡር ስለነበረች ምንም ነገር ማድረግ አልቻለችም ነበር። በዛ የተነሳ ዓለምን የጠላችበት ምክንያት የገዛ ወንድሟ ከእስር ቤት እንዲያመልጥ አድርጋ ገንዘብ ከፍላ ካስመለጠች በኋላ ገንዘብ ልክሳተው ከሀገር እንዳወጣችው ጭምር ታውቀዋለች ቤቲ። በዛ የተነሳችው እጅግ በጣም ዓለምን እንደምጠላትና ወንጀለኛው ሳይቀጣ በስነስርዓት ከሀገር እንዲወጣ አድርጋለች። እናት በጣም ክፉና ጨካኝ ነች። አይ በጭራሽ እናቴ እንደዚህ ልታረጋችንም ቤቲ እያላት ነበር። አይ እናትህ አድርጋለች፣ ስለዚህ እውነቱ ይሄ ነው ስትል ትነግራታለች። አይ በጭራሽ እናቴ በፍጹም እንደዚህ ልታረግ አትችልም እያለን ናታን እጅግ በጣም እየተናደደና እየተበሳጨ ነበር። ወደድኩም ጠላም የተፈጠረው ነገር ይሄ እንደሆነ ስትነግረው ነበር። እህቴ እንደዚህ ልታረግ እንደማችል እኔ እርግጠኛ ነኝ እያለ ነበር። እናቴ እንደዚህ ልታረግ አትችልም ስል እናቴ አድርጋለች። አዎ እንደዚህ ስቃይና የ6 ዓመት ህመም የጣለብኝ እሷ ነች እንደዚህ ያደረገችው በማለት ስትነግረው ነበር። ይህንን ማመን አልችልም በጭራሽ እያለው ነበር። ነገር ግን የተፈጠረው ነገር ይሄ ነው ብሎ ይነግራታል። በዛ የተነሳ ቤቲ በጣም ግራ ትጋባለች፣ እናም ትጨነቃለች። እየተፈጠረ ያለው ነገር ምን እያለች ራሷን በመጠጥ መደበቅ እየሞከረች ነበር። እና ራሷን በመጠጥ ደብቃ እየሰከረች ነበር። እናትም ቤቢና የቤቲ እህት አንድ ላይ ሆኖ እያወሩ ነበር። እና ምንም ነገር አይፈጠርም እህቴ ጥሩ ስሜት ላይ አይደለችም ያለች ስለ እህቷ ነበር ስታስብ ነበረ። በቃ አትጨነቂ፣ እኔ እግርሽን ልጠብሎ እግሯን እያጠበ እንግዲህ በጣም የምትወደው ፍቅረኛ የጎረቤት ተከራዩ ቤቢ መሆኑን ታውቃለች። ነገር ግን ቤቲ በጭራሽ ከሱ ጋር ያለ ነገር እንደ ጉዳት ስለማትፈልግ ታስጠነቅቋለች። እየኮረኮረትና እያሳቋት ደስ የሚል ነበር። በቅርቡ ተራምጄ መሄድ ፈልጋለሁ ላንተ ስል እያለች ስትነግረው ነበር። ያው በቅርቡ ትራመጃለሽ አታስቢ እያለ ነበር። ትሁት ናታን ለማናገር ተወስናለች። እና የተፈጠረው ነገር ምን እንደተፈጠረው ሁሉ ነገር ይነግራታል። እውነት በጣም አዝኛለሁ፣ ቤት ያሳለፈችው ነገር በጣም ከባድ ነው ስትል ትነግራታለች። ትሏለች። ነገር ግን ትሁት አዎ ግን እናቴ እንደዚህ የምታደርግ አይመስለኝም በጭራሽ ብሎ ይነግራታል። እውነቱን ማወቅ አይቻልም፣ ግን ያሳለፈችው ነገር መቼም እውነቱን መደበቅ አንችልም፣ ወይም ደግሞ ማለት ሰው በመሆኔ እኔ ለሚደርስ የሚለውን ነገር ማሰብ አለብኝ ስትል ነበር። ነገር ግን በጣም ከባድ እንደሆነ ስትነግረው አሁን በጣም ከባድ ነው፣ አሁን እየተፈጠረ ያለ ነገር እንደዚህ አላቅም፣ ብቻ ትሁት በጣም ጨንቆኛል። ቤት ነች ያሳዝነችሽ? አሁን ቤት እሷ ባደረገችው አንጻር አይወዳደርም ስላት ነበር። አዎ ቢሆንም ግን እሷ የሚያሳልፈችው ነገር ቀላል እንዳልሆነ እየነገረች ነበር። ቤቲ ሰክራ እህቷን ለማግኘት ስትሄድ ከእህቷ ጋር እያወራች ነበር። እና ቆይን የምልሽ ቤቢ የምትሉ ምንም አይነት ነገር የላችሁም ስትላት፣ አዎ ጓደኛዬ ብቻ ነው እባክሽ ምንም ነገር አታስቢ፣ ጥሩ ሰው ይመስላል ስትላት፣ አዎ ጥሩ ሰው ነው አታስቢ እያለት፣ በቃ ምን ነገር አትጠይቅኝ እህቴ፣ የምጠይቅ የምፈልግሽ ነገሮች አሉኝ ስትላት፣ አይ ምንም ነገር አትጠይቅኝ፣ አሁን ላይ ምንም ነገር መመለስ አልችልም እያለቻት ነበር። ነገር ግን ቤቢ ቤት ላድረስሽ ሰክረሻል፣ ቤት ላድረስሽ ስላት፣ አይ አራስ መሄድ እችላለሁ እያለት ነበር። እና ስማ እህቴን የምትጎዳ ከሆነ እመንኝ አንተንም አጠፋለሁ፣ ጠላቴ ትሆናለች በማለት ትዝትበታለች። አታስቢ እኔ ምንም ነገር አላደርግም እያለት ነበር። እና
እንደዛ ብታረጊ ይሻልሃል ትለዋለች። እህቴ ለኔ ሁሉ ነገሬ ነች እና እሷን የነካ ሁሉ ለኔ ጠላቴ ነው። ስለዚህ እህቴን በጭራሽ እንድትጎዳት አልፈልግም እያለች ነበር። ትሁት አባዬን አግኝታ ለአባዬ ሁሉ ነገር ከነገረች በኋላ ያሳለፈችው ነገር በጣም ከባድ ነው ቤቲ ብላ ነገረችው። እና ይህንን ነገር አለሜ በማድረግ እርግጠኛ አይደለንም፣ ያለን አማራጭ እውነቱን ለማወቅ አለሜን መጠየቅ ይኖርብናል እያለቻት ነበር። እና በጣም ተጨነቀች ነው። አባዬ በፍጹም አለሜ እንደዚህ ልታረግ አይችልም እያለት ነበር። ትሁት ቤቲን ለማናገር ትወስናለች። ቤቲ እውነት ያወቅኩት የሰማሁት ነገር እውነት በጣም አዝኛለሁ፣ ያሳለፍሽው ከባድ ነገር እንደሆነ አውቃለሁ፣ እባክሽ ይቅር በይኝ እያለቻት ነበር። ታስቢ ሁሉ ነገር ይስተካከላል ብለሽ ነው ያን ትናንትና ልጠይቅሽ ነበር፣ ብትጠይቂ ኖሮ እኮ እውነቱን ነበር የምነግርሽ እያለቻት ነበር። እውነት በተፈጠረው ነገር በጣም አዝኛለሁ፣ ይህንን በጭራሽ አልጠበቁም ስትል ትነግራታለች። አዎ በእርግጥ ባትጠብቂ ነው ይሻለ፣ ብትጠብቂ ኖሮ እያለቻት ነበር። ያሳለፍሽው ነገር እውነት በጣም ቀላል አይደለም፣ ከባድ ነገር ነው ያሳለፍሽው እና እባክሽ ይቅርታ ያልችና ናታን እያወራችው ነበር። እና ናታን ትሁት እናቴን እንደዚህ ልታደርግ አትችልም፣ ያለን አማራጭ እናቴን ማውራት ብቻ ነው እና ፈራጃቱኝ እያለት ነበር። እኔ እየፈረድኩ ሳይሆን አቁኔ እየተናገርኩ ነው፣ እውነቱን ብቻ ነው የሚከተለው እያለች ነበር። የቤት ምን ተፈጠረ ቤቢ ብላ ስጠይቆ ምን ነበር ያለችው? እህቴ እንዳትጎዳ ብላ አስጠነቀቀችኝ። ይሁን እየገለልክብኝ ከሆነ አረፍ ጭራሽ ማረም እየገለልክብሽ አይደለም እና እህቴን እንዳልጎዳ እህቴን ብትጎዳት ብላ አስጠነቀቀችኝ በማለት እየነገራት ነበር። እና ስለዚህ እህቴን በጭራሽ እንድታስጨንቃት አልፈልግም እያለች ነበር። እና እህቴ በቀል ነች፣ ግን እንዴት አድርገን እንደምናቆመው አላውቅም እያላት ነበር። አዎ ግን ምንም ቢባል ምንም ብትሆን እህቴ ነች፣ ግን እንዴት ነገሮችን ማስተካከል እንዳለብን አላውቅም። በጣም ጨንቆኛል ቤቢ፣ እኔም ታክሜ በእግሬ መሄድ ነው ከአንተ ጋር የሚፈልገው፣ አንተ በጣም እንደምትወደው ጭምር እየነገረችው ነበር። እሱም በጣም እንደምወዳት እየነገረን ከእግሬ ብቻ መሄድ እንደምፈልገው እየነገራት ነበር። እና እህቷ ጋር መሄድ እንዳለበት ስትነግረው ትሁት እሺ በቃ ሂጂ እያለቻት ነበር። እና በደስታን አሁን ላይ ትሁት አመሰግናለሁ ከጎኔ ስለቆምሽልኝ እያለቻት ነበር። እና ቤቴን ስትመጣ ቤቢ ይወጣል ማለት ነው። አንድ ላይ እያወሩ ነበር። ከዛም ስላንቺ የምጠይቅሽ ብዙ ነገር አለ። ይሄ ቤቢ የምትጠይቅን ምንም ደስ እያለኝ አይደለም፣ እየተፈጠረ ነው ስትላት ምንም አልተፈጠረም እኮ እህቴ እያለቻት ነበር። አይ ጥሩም እንደዛ ከሆነ ጥሩ ልጅ ይመስላል ስትለው ነበር። ጥሩ ልጅ ነው እህቴ እያለቻትም ነበር እሷም። ነገር ግን እየተፈጠረ ያለው ነገር እባክሽ እህቴ ምንም ነገር አትጠይቅኝ፣ እኔ እኮ እዚህ የመጣሁት እረፍት አግኝቼ ነው፣ እረፍት ፍለጋ ነው፣ ስለዚህ አታስጨንቂ ስትል ትነግራታለች። እሺ በቃ አላስጨንቅሽም ተረጋጊ እያለቻት ነበር። እና እየተፈጠረ ያለው ነገር ምንም አሁን ላይ ናቲም በጣም ተጨነቀ። ምክንያቱም ምን ማድረግ እንዳለበት ግራ ገባው። አለምን አግኝቶ ማውራት እንዳለባቸው ከትሁት ጋር ማሰብ ጀመሩ። እና ያለን አማራጭ አለሜን አግኝተን ፊት ለፊት መጋፈጥ ብቻ ነው ስል ይነግራታል። እና እሷም ትሰማለች። ትሁትም እውነት ጎን መቆም እንዳለበት ይሰማኛል እያለችው ነበር። እና ምንም ብትፈጠር ከእውነት ጎን እንቆማለን ስትላት ነበር። እና ምን ማድረግ አለብን አሁን ስትለው ምንም ነገር አይፈጠርም፣ በጣም ጨንቋት ነበር። እና በመጨረሻ ናታና ትሁት በጭራሽ መስማማት አልቻሉም። ትሁት ቆይ ለምንድን ነው አለሜ ላይ የምትፈርጂ? እናቴ መሆኔን እኮ ረስተሻል፣ እሱን የረሳ አንተ ነው። እኔ እኮ እናቴን ችግር ውስጥ ራሴን አደጋ ውስጥ ነበር ያዳንኩት እና ይህንም የማድረገው ቤቲ ጥሩ ስለሆነች ወይም መጥፎ ስለሆነች ሳይሆን ያሳለፈችውን ነገር በማሰብ ነው። ስለዚህ ለማንም ጎን አይደለም እኔ ያለሁት ከአንተ ጎን ነኝ እያለች ነበር። ግን ጥሩ ስሜት ላይ አይደለም ሁሉም። እና ያለን አማራጭ እውነቱን ማወቅ እንችላለን፣ አለሜን ማናገር አለብኝ ስትል ትነግረዋለች። እና አለሜን ማናገር እንዳለበት ስለነገረቻት እሺ አለሜን አግኝቼ ማውራት አለብኝ፣ አሁን ላይ ሌላ ነገር ምንም ማሰብ አልችልም እያለችው ነበር። በጣም ጥሩ በቃ ስለዚህ አለሜን አግኝተን እናወራለን፣ እባክህን ሌላ ራስን አታስጨንቁ እያለችው ነበር።
እሱም በጣም እናድድና ስሜታዊ ይሆናል። በቃ ያለን አማራጭ አሁን አለሜን ማግኘት ብቻ ነው። አለሜን አግኝተን አውርተን የሚፈጠረውን ነገር መጠየቅ እንችላለን እያለችው ነበር። እና በመጨረሻ ከአባዬ ጋር ሆነው አለሜን ለማናገር ይወስናሉ ማለት ነው። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ